ኦኬ ሁላችሁንም ሰላም ብያለሁኝ። እንኳን ደህና መጣችሁ። ቆስጠንጢኖስ፣ ገኒ እና ሙሳ ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላም እንዴት ናችሁ? ሰላም ናችሁ? ሁላችሁም ሰላም ብያችኋለሁ። ሰላም ነህ? አለን። አማን ነው? ሁሉ ተማም እንዴት ነህ? አለን። ኦኬ ሁላችሁንም ሰላም መሐመድ ይደርባል። ኦኬ የዛሬ ቶፒካችን ጀመር እናድርገው። የዛሬ ቶፒካችን ምንድነው? እሱ ከውድቀት ጋር በተያያዘ ነው። አዳምና ሔዋን ከገነት እንዴት ወጡ? አዳም ብዙ ጊዜ ላይ ከሙስሊሞች ሳይድ እኛ ላይ የሚወረወር ጥያቄዎች አሉ። መሐመድ የሆነ የሚደርብ ነገር አለው እንትና እንዳስወጣ ነው። በቃ መሐመድ ተመልሰህ ግባ። ከሙስሊሞች ሳይድ የሚወረወር አለ እኛ ጋር ክርስቲያኖች ኃጢአት ትወርሳላችሁ፣ ኃጢአት ውርስ አለ ምናምን። እኛ ማንም በውርስ ኃጢአት አይጠየቅም። ስለዚህ እኛን የምንጠየቅበት ምንም ኃጢአት የለም፣ ወይንም ደግሞ ከአዳም የወረስነው ነገር ምንም የለም ምናምን የሚሉ ነገሮች አሉ። እውነት እነሱ እንደሚሉት ነው ወይ? ኃጢአትን የአዳምን የሚወርሰው እኛንን እነሱ ናቸው? እንዳስተምሮቱ ክርስቲያኖች ናቸው ኃጢአትን የወረሱት ወይንስ ሙስሊሞች የሚለው የምንዳስስ ይሆናል ማለት ነው። እኛንን ወይንስ እነሱ ናቸው ኃጢአት የሚወርሱት? እንደ እስልምና አስተምሮ ውድቀቱንና ኃጢአት ማን ነው የሚወርሰው? ከገነትስ በምን ምክንያት ወጡ ሙስሊሞች? አዳምና ሔዋን ከገነት ለምን ወጡ? እኛስ ከገነት ለምን ወጣን? አዳምና ሔዋን በእኛ በእነሱ አዳምና ሔዋን የሚሉት እንዴት ነው የወጡት? እዚህ ላይ የምንማማር ይሆናል ማለት ነው። በዚህ ሳይድ ሁለቱንም እያየ ነው። ሴንስ የሚሰጠው የማንኛው ነው ማለት ለመረዳትስ የሚቀለው የማንኛው ነው? ትክክለኛውስ የአእምሮ ፍርድ ስንፈርድ የትኛው ነው የሚለውን የምናየው ይሆናል። ሙሳ ልመልስ ነው? ላዳምጥ እፎይ፣ ላዳምጥ ወንድሜ። እሺ መልካም። እንግዲህ ሙስሊሞች ገነትን ከምድር ላይ ከፍ አድርገው በሰማይ ላይ እንዳለች አድርገው ይስሏታል። ከሰባተኛ ሰማይም በላይ አድርገው ይስሏታል። አዳም እዛ ከሆነ በገነት የነበረው ከሚስቱ ጋር እዛ ከነበረ እንግዲህ ሰባተኛ ሰማይ በላይ ምን አለ ማለት ነው? ፍራፍሬዎች ነበሩ፣ አታክልት ነበር ማለት ነው። እዛ ከነበረ ገነት ያለችው እዛ ከሆነች ከዛ እንዴት ሊወጣ ቻለ? በእኛ በግልጽ እንደሚታወቀው መጽሐፍ ቅዱስ ላይ አዳም የተፈጠረው ምድር ላይ ነው። ከዛ ግን ወደ ገነት ገብቷል። በጸጋ የተሰጠው ነው ገነት። ገነት በባህር ይዛ የተፈጠረባትና እዛው አስቀድሞ የተፈጠረባት ሳይሆን ልክ ቤት እንደሚሰጣችሁ እናንተ እንደ ሽልማት የተሰጠችው ነች ገነት። እንዲጠብቃት፣ እንዲንከባከባት፣ እንዲኖርባት የተሰጠችው ነች። ዘፍጥረት ምዕራፍ 2ን ስትመለከቱ የተሰጠችው ነች ማለት ነው። የተሰራባት ሳይሆን የተሰጠችው ነች። የሙስሊሞቹ ግን ገነት አዳም የተሰራባት ናች። ልዩነት አለው ማለት ነው። እኛ ጋር ሞት የተፈጠረ አይደለም፣ ወይንም ደግሞ ፈጣሪ የፈጠረው አይደለም። ሞት የኃጢአት ውጤት ነው። እነሱ ጋር ግን እንደዚህ አይደለም። ሞት ራሱ አስቀድሞ አላህ የፈጠረው ነው። ሰውን እንደፈጠረው ምድርን እንደፈጠረው ሞት የሚባለውን ነገር የፈጠረው ነው። ልዩነት አለም ማለት ነው። እኛ ጋር እንዳበላ የተባለው አለ፣ እነሱ ጋርም እንዳበላ የተባለው አለ። እኛ ጋር ለምንድን ነው እንዳበላ የተባለው? እነሱ ጋር ደግሞ እንዳበላ የተባለው ለምንድን ነው? እኛ ጋር ከበላህ ምን ይገጥምሃል ተባለ፣ እነሱ ጋር ከበላህ ምን ይገጥምሃል ተባለ። እኛ ጋር ምህረቱን እንዴት አገኘ? እነሱ ጋር ምህረት የሰው ልጅ እንዴት አገኘ? ሁለቱንም እናያቸዋለን ማለት ነው። ሁለቱንም ፓራላል እናያቸዋለን። ከዛ ሴንስ የሚሰጠው የማንኛው ነው ማለት የትኛው ነው በትክክል የምንረዳው? ለውድቀታችን ድነቱን ኔክስ ክፍል እንመጣበታለን።
ዛሬ ሐሙስ ይመስለኛል፣ ቅዳሜ ዕለት እንገባበታለን። ሰው እንዴት ዳነ? የአዳም ውድቀቱ ነክቶናል ወይ? እኛን አክቹዋል ሲኑ ራሱስ ደርሶብናል ወይ? ውጤቱን የነካን ወይንስ ራሱ ወንጀሉ ያቺ ጸበለስን በመብላቱ ኃጢአቱ እኛ ላይ ደርሷል? ወይንስ የኃጢአቱ ውጤት ነው የደረሰው በእኛ በእነሱ? ሁለቱንም እናየዋለን ማለት ነው። ከዛ የትኛው ጋር ነው የእኛ ነው ስተቱ የእነሱ ነው ስተቱ በደንብ ለመረዳት ይረዳናል ብዬ አስባለሁ። እና አይ ቲንክ ክርስቲያን ኔትወርክ ይመስለኛል። ቆስጠንጢኖስ መክፈት ትችላለህ እስከተመለሰ። ክርስቲያን ይቀጥላል፣ ካልተመለሰ ትቀጥላለህ። አይ ማረኝ አላህ አብዱራህማን አይ ቲንክ አብዱሩ ይቀድመሃል። አብዱሩ ሰላም ነው? አላህ እንዴት ነው? ይመስገነው። እንዴት ነህ? ያ ሜቢ ሳብራራው ከሰማው ሰፊ ቶፒክ ነው። አክቹዋሊ ቶፒኩ ግን ሰብሰብ ብታደርገውና ተተረዳው ማለት ነው። እኛም እንረዳዋለን የገነት አወጣጣችን ምክንያት፣ የእስልምናው ደግሞ እናንተ የምትረዱት አለ። አዳምና ሔዋን ከገነት ለመውጣታቸው ምክንያቱ ምንድን ነው? እሱ ምን አልከኝ? አዳምና ሔዋን ከገነት ለመውጣታቸው ምክንያቱ ምንድን ነው? በእናንተ እንዴት ነው የምትረዱት እናንተ? እኛ አዳምና ሔዋን ይፈጠራሉ፣ በክብር ነው የተፈጠሩት፣ ገዢ ተደርገው ነው የተሾሙት። በሁሉ በፍጥረታት ላይ ገዢ ተደርገው ተሾሙ እና ገዢ ተደረጉ በኋላ ላባ እንደሚወጣ አድርገው ገዢ ተደረጉና ከተሾሙ በኋላ በገነት እንዲኖሩ ተደረጉ። ግን በገነት ውስጥ አንድ እንዳይበሉ የተከለከሉት ዛፍ አለ። ያንን እንዳበሉ ከበላችሁ ትሞታላችሁ የሚል ፍርድ ነበረ፣ ትእዛዝ ነበረ። ከበሉ ምን ይሆናሉ? ሟች ይሆናሉ። ካልበሉ ግን በዛ ይኖራሉ ማለት ነው። ስለዚህ ዘፍጥረት ምዕራፍ 3 ላይ በሉ። በደንብ አስተውል። ዘፍጥረት ምዕራፍ 3 ላይ ሴጣን አታለላቸውና በሉ። በዚህ ምክንያት ከገነት እንዲባረሩ ሆነ። ሎንግ ስቶሪ ሾርት፣ ታሪኩ የኛ እንደዚህ ነው ባጭሩ ማለት ነው። የኛም እኮ እንደዚህ እኮ ነው። ያው ተመሳሳይ እንትን ነው ኦኬ ያለው ማለት ነው። ኦኬ በልተው ከገነት ተባረሩ። የናንተ ተባረሩ ያው ነው እኮ። ልዩነቱ ምን ጋር ነው ታዲያ? ኦኬ ልዩነቱ ምን ጋር ይመጣል? አንተን ግር ያለክ ቦታ ማለት ነው። እሺ አሁን ልዩነቱ ምን ይመጣል መሰለ? ይቃረናል ስትል ነበር። ያ ልዩነቱ ምን ይመጣል መሰለ? የኛ እንዳበሉ ብሏቸዋል። ከበላችሁ ሞት ይመጣባችኋል ብሏቸዋል። እናንተ ጋር ግን ሞት እናንተ ጋር ደግሞ ሞት ራሱ የተፈጠረ ነው። በሉም አልበሉም ሟች ናቸው እናንተ። ኧረ ሚል የለም እንዴ? እንደዛ ነው። ሞት የተፈጠረ መሆኑን አታውቅም? ሞት ነው እና ሞት የለም እናንተ ጋር ነው የምትለኝ? ነው አለ፣ ሞት አለ። ነገር ግን ሞት የሚመጣውን የኛ መሰለ ካጠፉ ነው የሚሞቱት። ካጠፉ ይሞታሉ ማለት ምን አይነት ጥፋት? የእግዚአብሔርን ቃል ከሳቱ ከበሉ ማለት ነው። which is በሉ ሞቱ። የእናንተ ግን እንደዛ አይደለም። ሞት አስቀድሞ ነው የተፈጠረ ነው። ስለዚህ ለመሞት መብላት አይጠበቅባቸውም። ኖ እዚህ ጋር እኮ ሞቱ የሚል የለም። አሁን ተባረሩ ነው እንጂ ከጀነት ነው የኛ ከጀነት እንደተባረሩ ነው። ኦኬ ሞት እንደመጣባቸው ታዲያ ሞት ያው እንደማንኛውም እንትን ነው። እሱ እኮ የፈጣሪ ፍርድ ነው እንጂ ያንን ስለበሉ ስላልበሉ አይደለም። ኦኬ ሞት በፊትም ነበር ነው የምትለኝ? ሞት በፊትም ነበር። ኦኬ ሱራ 67 2 አንዴ ክፈትልኝ ክርስቲያን ቃል ቆስጠንጢኖስ
እዚህ ጋር እኮ አሁን የሆነ ጥቅስ ምናምን እያመጣህ እንትን ማለት ምናምን እኮ አይደለም። ሎክ እንደዚህ ይላል። ኦኬ ያ የትኛው ስራችሁ ይበልጥ ያማረ መሆኑን ቢሞክራችሁ ሞትንና ህይወትን የፈጠረ ነው ይላል። ስለዚህ በእናንተ ምንድነው ሞትና ህይወትን አላህ ነው የፈጠረው አይደለ? ነው። ቴንክ ዩ። ስለዚህ መብላት አለመብላቱ አይደለም ማተር የሚያደርጋቸው ለመሞት አላህ ስለፈጠረው ማለት ነው። አላህ ነገሮችን በሰባት ቀን ነው የፈጠረው አይደለ? ሱራ 7:54 ላይ እርሱ ሰማይና ምድርን በውስጡም ያሉትን በሰባት ቀን ውስጥ ፈጥሮ ጨረሰ አይደለ? ነው። በስድስት ቀን ውስጥ ኦኬ። ስለዚህ እንደዛ ከሆነ በስድስት ቀን ያ ፈጥሮ ከጨረሰ ስለዚህ ሞትንም በዛ ቀናት ውስጥ ነው የፈጠረው ማለት ነው። አዎ። ስለዚህ ሞት የተፈጠረ ነው። ሞት የተፈጠረ ከሆነ ደግሞ መብላት አለመብላት እነሱ ጋር ምንም የሚያገናኘው ነገር የለም ማለት ነው ከሞታቸው ጋር ሲጀመር ምንም የሚያገናኘው ነገር የለም ከዚህ እንትን ጋር ማለት ነው። ኦኬ እሺ ተስማማን። ስለዚህ አዳምና ሔዋን እንዳበሉ የተባሉት ለምንድን ነው? ማለት እሱ ኃጢአት ስለሆነ ማለት ነው። የማይሆን እንትን ስለሆነ ያንን ፍሬ እንዳትበሉ ነው የተባሉት። ያንን ቅጠል ማለት ነው። ለምንድን ነው የማይሆነው? ከበላችሁ ትባረራላችሁ ከገነት። እሱ የፈጣሪ ትእዛዝ ነው፣ የአላህ ትእዛዝ ነው። ኦኬ ከበሉ ከገነት ይባረራሉ አይደለ? አዎ። ስለዚህ ከገነት ተባረሩ በመብላታቸው አይደለ? እና ሰይጣን ተተናከላቸው ነው። ከዛ በኋላ በሰይጣን እንትን ነው ከገነት ይባረሩና ማለት ነው። ከዛ እንትን ወደ ምድር ወርደው እንደገና ያን ስህተታቸውን አርመው ነው ፈጣሪ የሚቀበላቸው ማለት ነው። ኦኬ እንደዛ የሚል ማስረጃ የለህም? በእርግጥ ሉክ ከገነት ራሱ አለኝ እንዴት የለኝም? አይደለም ማስረጃ አለ? ኧረ አለኝ። ያው ከፍላ አድርገና ዛሬ ቤቱን ዘጋለሁኝ። እንደውም ችግር የለውም። እኔ የተሻለ ሰው ላመጣልህ እችላለሁ። እኔ እንኳን ብዙም እንትን እውቀቱም የለኝም። ያው ተማሪ ነኝ እኔ። አለኝ ስትለኝ ነው። ማንኛውም የትኛውንም ኡስታዝ ብታመጣ አመጣም ይሄንን ቶፒክ ላይ ኤኒዌይስ አለኝ ስላልክ ነው። ሉክ ከገነት ተባረሩ። አንተ ገነት ነው ያለኸው ወንድማችን? ገነት ነው ያለኸው ወይንስ ከገነት ውጪ ነህ? ማን እኔ ነው? ስትል ከገነት ውጪ ነህ ገነት ውስጥ ነው ያለኸው? አሁን ነው የምትለኝ? አሁን ምን አይነት ጥያቄ ነው? ከገነት ነው የምደውልልህ። እሺ መልካም። አይ ሊሆን ይችላል። ምን አውቃለን፣ በእስልምናው እንደዛ ሊሆን ይችላል። ሎክ ለምን እንደሳቅ አልገባኝም። ለምንድን ነው አንተ ከገነት የወጣኸው? አይ ገነት ነህ ወይ ስትለኝ ችግር የለውም እኮ የእናንተን አስተምሮ ነው። ምክንያቱም ከገነቱ ውጪ ከሆን ለምንድን ነው ከገነት የወጣኸው? አንተ አልበላህም አይደል? ጸበለሷን አንተ አላጠፋህም። በአዳም ከገነት የወጣሁት ተባረክ ሉክ እኛ የአዳም ኃጢአት የአክቹዋል ሲኗ ደረሰችብን ብለን አናምንም። በአዳም ላይ የመጣው እርግማን ግን ነክቶናል ብለን እናምናለን። ለምሳሌ አዳም ከገነት እንዲወጣ ሆኗል፣ እኛም ከገነት ውጭ እንድንወለድ ሆነናል። አዳም ሟት ሆኗል፣ እኛም ሟት ይሆነናል። አዳም የሚደክም የሚራብ የሚጠማ ሆኗል፣ እኛም የሚደክም የሚራብ የሚጠማ
የሚደክም የሚታመም መሆን ችለናል። ይሄን የሆነው በምን ምክንያት ነው? የአዳም ድቀተ ባህሪው ስለደረሰብን ማለት ነው። አክቹዋል ሲኑ አይደለም እኛ ሼር የምናደርገው ኃጢአቱን ሼር አናደርግም። ነገር ግን አዳም ላይ የመጡ እርግማኖች እኛ ላይ ደርሰዋል። ምክንያቱም አዳም ከገነት ከወጣ በኋላ የሚወልደው ዘፍጥረት ምዕራፍ 4 ላይ ቁጥር 1 ላይ በሱ መልክና አምሳል ነው የሚወልደው። ስለዚህ እነኛ ደርሰውብናል፣ የምንሞት ሆነናል ማለት ነው። ይሄንን ሼር እናደርጋለን። ሙስሊሞች ሼር አናደርግም የሚሉም ሼር እንደሚያደርጉ በዚህ መመልከት ትችላላችሁ። ሱራ አልበቀራ ወይንም ደግሞ ሁለተኛው ሱራ 34 ጀምሮ አንዴ ክፈተልኝ እንትና ቆስጠንጢኖስ ሉክ እያንዳንዷን ይቅር ብሎታል። እኛ እንጠየቅም በአዳም ምክንያት ክርስቶስ ለምን መምጣት አስፈለገው? ለምን መሞት አስፈለገው? ይሄንን ኮንሰፕት በደንብ ከተረዱ ሙስሊሞች በቀላሉ ከእስልምና እንዲወጡ ይረዳቸዋል። በቀላሉ ማለት ነው። ምክንያት ይሄንን በስርዓት የሚያውቁ የሚያገናዝቡ ከሆነ የትኛው ነው ሴንስ የሚሰጠው የሚለውን ካስተዋሉ እስልምና ውስጥ አንድ ቀን አያድሩ። አስተውሉ። ለመላእክትም እዚህ ጋር ምን አይነት ስህተት እንዳለበት እያሳያችሁ ልሂድ ክፍሉን። ለመላእክትም ለአደም ስገዱ ባልን ጊዜ የሆነውን አስተውል። አብዱሬ ኢብሊስ መልአክ ነው እንዴ? አይደለም። ታንክ ዩ ሉክ ለመላእክም አሁን ለመላእክም አይደለም ብሎናል አብዱራህማን። ለመላእክትም ለአደም ስገዱ ባልን ጊዜ የሆነውን አስተውል። ወዲያውኑ ሰገዱ። ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም፣ ከካዲዎች ሆነ። ኢብሊስ መልአክ አይደለም ብሎናል ወንድማችንም። ለመላእክት ስገዱ ተብሎ የተዛዘዙት አይሚን ለአደም ስገዱ የተባለው እኮ ኢብሊስ ማለት እኮ ሰይጣን እኮ ነው። ኢብሊስ ማለት ያ አንዱ ሳይታዘዝ በሌላኛው ትእዛዝ ሌላኛው ይቀጣል ብለህ ታምናለህ? አይ እንደዛ አይደለም። እፎይ አንዴ ላስረዳና ለመጀመሪያ ኢብሊስ አብዱሬ ጨርሰህ ታምናለህ? እንደዛ አብዱራህማንና ዝዬ አንተም ብቀጣ ፌር ነው? ፌር ነው ነው? አይ አይደለም። አንተ በዛ መንገድ አትረዳ። እሺ ኦኬ እሺ ልጨርስ። እሺ አንዴ ሉክ በደንብ አስተውሉ። ምን ያህል ድሌማ እንዳለው ክፍሉን ላሳያችሁ። ለመላእክት ለአደም ስገዱ ባለ ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ፣ ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም፣ ከካዲዎች ሆነ። ኢብሊስ የተቀጣበት ምክንያት መላእክቶችን ሰብስቧላ ስገዱ ለአደም አላቸው። ኢብሊስ አልሰገደም። ያልሰገደው ደግሞ ለምንድን ነው? እሱ አልታዘዘም። ነገር ግን ኮራ ብሎ ይከሰዋል ማለት ነው። ቢኮራም እንኳን አላዘዘውም። ሳያዘው ነው አልሰገድክም ብሎ የቀጣው። ከዛ በኋላ ይሄ ኮራው ነው። ቀጥሎ ክፍሉ ላይ ለምን እንደኮራ ደግሞ ላሳያችሁ። ቁጥር 30 አድርገው አንዴ ክፍሉ ብናህል ስህተት እንዳለበት ሙሉን እያሳያችሁ ልሂድ። እንደውም አንዴ ታገሱኝ። ሙሐመድ ወይ ጌታህን ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ። እነርሱም እኛ ከማመስገንን ጋር የምናጠራ ለአንተም የምንቀድስ ስንሆን በእርሷ ውስጥ የሚያጠፋንና ደሞችንም የሚያፈስን ታደርጋለህ አሉ። አላህ እኔ የማያውቁትን ነገር አውቃለሁ አላቸው። ሙባረካው ማይክን አንሳው። ይህንን የተናገሩት እነማን ናቸው? ሙባረክ አብዱሬ ይህንን የተናገሩት እነማን ናቸው? ይህንን ክፍል የተናገሩት እነማን ናቸው? ምን አይነት ስህተት እንዳለው ላሳያችሁ። ሙሉ ክፍሉ ስህተት እንደሆነ አሳያችኋለሁ። አብዱልከሪም እንኳን ደህና መጣህ። ሰላም። መልካም። ይህንን ክፍል ማን ነው የተናገረው? ወንድማችን ይሰማል? አይሰማም? ይሰማል። ይህንን ክፍል የተናገረው ማን እንደሆነ ታውቃለህ? ኦኬ፣ ጥያቄ ከሆነ በኋላ ፓራላል እያብራራ የሚሄድ ትችላለህ።
ሎክ ክፍሉ ምን አይነት ስህተት እንዳለበት አስተውሉ። ጌታ ለመላእክት እኔ ምድርን አላህ ነው እንግዲህ ለመላእክቶች እየተናገረ ያለው ማለት ነው። እዚህ ክፍል ላይ በደንብ አስተውሉ። ጌታ ለሙሐመድ እየነገረው ነው። ምን ብሎ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ። ገና ሰውን ሳይፈጥር አዳምና ሔዋንን ሳይፈጥር ለመላእክቶች አላህ ምን ይላቸዋል? እኔ በምድር ላይ ምትክ አድራጊ ነኝ ብሎ ይነግራቸዋል። በደንብ አስተውሉ። እኛም ከዛ መላእክቶች ደግሞ ምን ብለው ይመልሱለታል? እኛ ከማመስገን ጋር የምናጠራህ ለአንተም የምንቀድስ ስንሆን በእርሷ ውስጥ የሚያጠፋና ልብ በሉ ገና ሳይፈጠር መላእክቶች ለአላህ ምን ብለው ይነግሩታል? የሚያጠፋንና ደሞችንም የሚያፈስን ታደርጋለህን? ነፍሰ ገዳይ ደም አፍሳሽን ትፈጥራለህን? ብለው ይጠይቁታል። ገና ሳይፈጥር አንሲን የሚባሉትን የሚያውቀው አላህ ብቻ ነው ተብሎ ይታመናል በእስልምና። ገና ሳይፈጠር አዳምና ሔዋን ሰው ሳይፈጠር የሰው ልጅ ደም እንደሚያፈስ በምን አወቁ መላእክቶች? በምን አወቁ? ያልታዩትን የሚያውቀው አላህ ብቻ ነው ተብሎ የሚታመነው። ሰውን እፈጥራለሁ ብሎ ሲላቸው ምን አሉት? ገና ሳይፈጥር ምን ብለው አሉት? አንተ እኛ እያመሰገንህ እያጠራን ደም አፍሳሽን ትፈጥራለህን? ብለው ይሉታል ማለት ነው። ከዛ አላህ ምን ቢል ጥሩ ነው? ፉክክር ገባ አሉ ይላል አላህ። እኔ የማታውቁትን ነገር አውቃለሁ አላቸው። አውቀዋል አላወቁም? መላእክቶች ሰው ደም አፍሳሽ እንደሆነ አውቀዋል አላወቁም? እናንተ አታውቁም፣ እኔ ግን ማውቀው ነገር አለ አላቸው። ምን ቻሌንጅ ሊሰጣቸው ነው? መላእክቶች አውቀዋል አላወቁም? ደም አፍሳሽን አትፍጠር አሉት። ኦኬ ቻሌንጁን እንሂድ። አደምንም ስሞችን ሁሉ አስተማረው። ከዛ ምን አደረገ? አደምን ፈጠረና ስም አስተማረው። የእንስሳትን ስም፣ የአዋፋትን እንደዛ ስሞች አስተማረው አላህ። አደምን ለይቶ መላእክቶች ሳይሰሙ ስም አስተማረው አላህ። ከዚያም በመላእክት ላይ ተጠሪዎቹን አቀረባቸው። እውነተኞችም እንደሆናችሁ የእነዚህን ተጠሪዎች ስሞችን ንገሩኝ አላቸው። አላህ ምን ፉክክር ያዘ? ለአዳም በድብቅ ስም አስተማረና እንስሳቱን ጠራና መላእክቶችን እስቲ እውነተኛ ከሆናችሁ የእነኝህን ስሞች ንገሩኝ አላቸው። ምን አይነት ቻሌንጅ ነው ይሄ? ገና አደምን ሳይፈጥር ደም አፍሳሽ ሰዎችን አትፍጠር በምድር ላይ ለማመስገን ከሆነ እኛ እናመሰግናለን ሲሉት ኖ ቆይ ዝም በሉ አንዴ የማታውቁትን ነገር አለ አለና ለእንስሳት የተለያየ ስም ሰጠና ለአዳም አስተማረው አላህ ማለት ነው፣ ለነሱ ደብቆ። ከዛ እነሱን ጠራና እስቲ እውነተኞች ከሆናችሁ እናንተ ከኔ እኩል ካወቃችሁ አይነት ስታፍ ማለት ነው የነኝን ስም ተናገሩ አላቸው። ከዛስ ጥራት ይገባህ ካስተማርከን ነገር በስተቀር እኛ እውቀት የለንም አሉት። አንተ አዋቂ ጥበበኛ አንተ ብቻ ነህ አሉት። ወይል ቁጥር 33 አደም ሆይ ተዛ ምን ያመጣል? ቻሌንጅ። ከዛ ቻሌንጅ ምን አደረገ? አዳም ሆይ ስሞቻቸውን ንገራቸው አለው። አስቀድሞ እኮ አስተምሮታል ለአዳም ማለት ነው ሲያበላልጥ እዩ። አሁን ስሞቻቸውን አንተ ታውቃለህ በቃ ንገራቸው፣ በድብቅ ካስተማረ በኋላ ማለት ነው። ወይን እኩል አስተምሮ ማን ይበልጣል አይደለም ቻሌንጁ። አደም ሆይ ስሞቻቸውን ንገራቸው አለው። ስሞቻቸውን በነገራቸውም ጊዜ እኔ ሰማያትንና የምድሩን ሩቅ ሚስጥር አውቃለሁ፣ የምትገልጹትን ያንን የምትደብቁትን የነበራችሁትን አውቃለሁ አላልኳችሁም ምን አላቸው። እሶፈኒ ትልቅ ሚስጥር አውቃለሁ አዳም ስለተናገረ ማለት ነው። ንገራቸው እስቲ ሲል አዳም አያችሁ አዳምን ከእናንተ ይልቅ እንደሚያውቃለሁኝ እናንተ አታውቁም። ለአዳም እኮ ኦልሬዲ ያስተማረው አላህ ነው። ካስተማረው በኋላ ና አዳም አንተ ንገራቸው አለው። ሲነግራቸው እኔ ሚስጥር አውቃለሁኝ። ለምን? ደም አፍሳሽ በምድር ላይ አትፍጠር ስላሉት። ኦኬ ቻሌንጁን እሺ አዳም አሸነፈ ማለት ነው። አሁን በዚህ መልኩ እንቀጥል። ይሄንን አሸናፊ ተደረገና አዳም ከዛ ምን ሆነ? ለመላእክትም ለአደም ስገዱ ባልን ጊዜ ስለዚህ አሁን አዳም የበላይ ሆነ ማለት ነው። በሉ መላእክቶች አሁን ለአዳም ስገዱለት። ቅድም እኔን ቻሌንጅ አድርጋችሁኝ የለ
ገና ሳልፈጥረው ደም አፍሳሽ ትፈጥራለህ ብላችሁ ካም አሁን እሱ ዋርሺፕ አድርጉት። ምክንያቱም በእስልምና ስግደት ዋርሺፒንግ ነው፣ አምልኮት ነው። ስገዱ። ማንን ነው የሚያዘው? መላእክቶችን ሰበሰበና መላእክቶችን ስገዱ አላቸው። በዚህ ውስጥ አሁንም ሌላ ምን ስህተት ተፈጠረ? ኢብሊስ ከጂን ጎሳ እንጂ መልአክ አይደለም። መልአኮች ሰገዱ፣ ኢብሊስ ግን ሳይሰግድ ቀረ። ኮራህ ተባለ። ከዛስ ከፍ አድርገው አደም ወይ ካንተ አሁን በደንብ አስተውሉ። ከዛ በኋላ ስኮራ ከካዲዎችም ሆነ ካዲ ተባለ ማለት ነው። አዳም ወይ ካንተ ከነሚስትህ በገነት ተቀመጥ፣ ከእርሷም በፈለጋችሁ ስፍራ በሰፊው ተመገቡ፣ ግን ይችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁ አልንም ይላል። ስለዚህ ዛፏን እንዳይበሉ ተከለከሉ። ማ አዳምና ሔዋን የት? ገነት ውስጥ። ከበሉ ምን ይሆናሉ? ከበደለኞች ይሆናሉ። እንዳበሉ ብለው ታዘዙ። መልካም እሺ፣ ቁጥር 37 እስከ 38 አድርገው። አዳምም የጌታውን ቃል ተቀበለ። አዳምን አደረገ፣ የጌታውን ቃል ተቀበለ። በእርሱም ላይ ተመለሰለት። ኖ ዝቅ አድርገው፣ 36 አልጨረስኩም። ከእርሷም ልብ በሉ፣ ከእርሷም ሴጣን አዳለጣቸው፣ በውስጧም ከነበሩበት ድሎት አወጣቸው። ከፊላቸው ለከፊሉ ጠላት ሲሆኑ ውረዱ፣ ለእናንተም በምድር ላይ እስከ ጊዜ መቆያችሁ ሞታችሁ ድረስ መርጊያና መጠቀሚያ አላችሁ አልናቸው። አዳም ከጌታው ቃላትን ተቀበለ፣ በእርሷም ጌታው ጸጸቱን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነው። ሁላችሁም ሆናችሁ ውረዱ፣ ከኔም የሆነ መመሪያ ቢመጣላችሁ ወዲያውኑ በመመሪያ የተከተለ ሰው በእነሱ ላይ ፍርሃት የለባቸውም፣ እነሱም አያዝኑም አልናቸው ይላል። አሁን ገነት ተቀመጡ ተብለው ነበረ፣ ብሉ ተመገቡ ተብለው ነበረ። ሴጣን አዳለጣቸውና ከገነት እንዲወርዱ ከገነት እንዲወጡ ተደረጉ ማለት ነው። ኦልሬዲ አስቀድሞ ግን መላእክቶች ተናግረውታል። ለምን በምድር ላይ ምን ታደርጋለህ ብሎት ደም አፍሳሽ ትፈጥራለህ ብለውታል። አሁን ሱራ ኢብሊስ እንዴት ነው ወደ ገነት የገባው? ኢብሊስ ወደ ገነት እንዴት ገባ? ምክንያቱም ኦልሬዲ አልሰግድም ብሎ አምጾ ነበር አይደለ? አምጾ ነበር አይደለ? መመለስ ይፈልጋል ለዚህ ላይ ወይንስ እኔ መረጃውን ልስጣችሁ? ሱራ 7 አንዴ ክፈተው። ሱረቱ አንፈል አላራፍ ነው የሚባለው 7ኛው ሱራ። ኦኬ ከገነት ሙባረክ እንዴት ነው እሱ ኢብሊስ የወጣው? ኢብሊስ እንዴት ነው ከገነት የገባው? ምን አልክ? አይደለም አንድ ምን ሱረቱ አዕራፍ ኦኬ 7ኛው ሱራ ምን ብለህ ነበረ? ኢብሊስ እንዲሰግድ ከመላእክት ትንሽ ልንገርና አንዴ ልንገር። ይሄን ታልፈው በፊት አንዴ ልንገር። መጫ ነው የታዘዙት እንዲሰግዱ ብለህ ነበረ። እሺ ምዕራፍ 7 ቁጥር 12 አንዴ መስገዱ ላይ እንመለሳለን። قال ما منعك الا اذ امرتك قال انا እሱን አንዴ አንብበውና ብታልፈ ምንም አይልም። አሪፍ ነው፣ ችግር የለውም። ያው ስግደቱ ላይ በኋላ እንመለሳለን። ያው እሱ እንደታዘዘ ለማሳወቅ ነው። እሱ ታዟል ማለት ነው። 1 ቢሊዮን ዓመት እታገሳለሁኝ። ኢብሊስ እሱ አልታዘዘም ላልከው ምላሽ እየሰጠው ነው። እሱ ሙባረክ እየሰጠው ነው። ያው አንዝኛው ላይ ቆይ አንድ ቀን አይደለም 1 ቢሊዮን ዓመት እታገሳለሁኝ እንደዛ የሚል ኢብሊስ ስገድ የሚል አንድ ጥቅስ አታመጣም። ኤኒዌይስ የምታመጣውን ስለማውቀው ማለት ነው። 1 ቢሊዮን ዓመት ብታገስ ኢብሊስ ስገድ የሚል አታመጣልኝም። ኤኒዌይስ ልብ በሉ። አሁን ኢብሊስ ኦኬ ወደ ገነት እንዴት ገባ? ወደ ገነት እንዴት ገባ? ቁጥር 17 ላይ 17 እያመጣሁልህ እኮ ነው። 7:12 ይልኛ እንዴ ኢብሊስ ይልኝ እና ታልፋለህ፣ ችግር የለውም። ያርግለት ኢብሊስ ስገድ ያለውን እያመጣሁልህ ነው። አንዴ ይኸውና ታልፋለህ። እያመጣሁ እኮ ነው። 7 ክፈተው። አየው ቀድመህ ይኸው እየተከራከርኩ ሳይሆን ያው ዝም ብለህ ብታየው እኮ ምንም አይሆንም። እሺ ቀጥል፣ ችግር የለውም። እሺ
ይቅርታ አድርግልኝና አንዴ ብቻ ይኸው አሁን እኮ የሚርቅ ነገር አይደለም ለማለት ነው። አዳምጥ እሺ አዳምጥ ቴንክ ዩ አዳምጥ እኮ አዳምጥ ያው ከፍቼ አውቀዋለሁኝ እኔ በአንተ ሳትለው እኔ የተሻለ አርጉመንት ልሰጥ እችላለሁ ከዚህ ጥርሴን የነቀልኩበት ነው አውቀዋለሁ መልሶቻችሁ ስለማውቀው ኡስታዞቻችሁ በምን ለማረም እንደሚጥሩም አውቀዋለሁኝ ኢብሊስ ስገድ ተብሎ ኦርደር አልተሰጠውም አይ እኔ ለማረዳ ስለፈለኩ ነው ይቅርታ አድርግልኝና አዳምጥ ቆይ እሺ ባዘዝኩ ጊዜ ከመስገድ ምን ከለከለ አለው አዳምጥ እሺ ሚዩት አድርገው ቴንክ ዩ ባዘዝኩ ጊዜ ከመስገድ ምን ከለከለ አለው እኔም ከእርሱ የበለጥኩኝ ነኝ ከእሳት ፈጠርከኝ እሱን ግን ከጭቃ ፈጠርከው አለው ሰዋት ያ ማለት ኢብሊስ ስገድ ብሎታል ማለት ነው አንተም ተረጋጋ አንተም አልታዘዘም ብለህ ነበር ያው ባዘዝኩ ጊዜ እንደታዘዘ ያመልክታል አይ ባዘዝኩ ጊዜ ምን ከለከለ ነው የሚለው አልታዘዘም ነበር ያልከው ለመላእክት ብቻ ነው ዛዝ የመጣው ነበር ያልከው ባዘዝኩ ጊዜ ምን ከለከለ እሺ ከፈርገ ሂምሌላ አድርገህ እንዴ አሁን ኢብሊስ ስገድ ተብሎ የመጀመሪያ ትእዛዝ ቅጣቱን ሳይሆን ትእዛዙን አሳየኝ አይደለም ከቁርአን ከሐዲስ አሳየኝ ትእዛዙን አሳየኝ አሳየን ትእዛዙን ይሄ አላህ ራሱን ለማዳን ያመጣበት መንገድ ነው እየጠበቅኩ ነው ቀጥል ሙባረክ ትእዛዙ የመጣው ለመላእክት ብቻ እንዳልሆነ ነው የሚያመለክተው ፈጣሪ ለማምለክ አይደለም እንዳዘዘ የነገረ ነው ገብቷል አንተ ማስረጃ አንተ አይደለም አመጣው እኮ ኢዛ መርቱክ እኔ አዝዤ እያለ ነው 7:12 7:12 አያው አዳምጥ እንደዛማ ከሆነ ኢብሊስ ምን ላይ ሰጥቶታል እኮ አንተን ያሳሳትከኝ ብሎታል አንተን ያሳሳትከኝ ሳይሆን አይደለም እንደዛ አይደለም ያለው አንተን እኔ ከሱ በልጣለሁ የኩራትነት ስሜት ማለት ብልጫ ሳይሆን ማሳሳቱንም ነግሮታል ስለዚህ እንደዛ የሁለቱ የኩራት ስሜት እየሰማው ነው ገብቷል የኩራት ስሜት ቢሰማውም ችግር የለውም ሰው ከእንትን በኋላ ከጥፋት በኋላ የሚመጣ ሳይሆን የሚሰጠው ቆይ አዳምጥ ከአዳም በልጣለሁ ማለት ያሳየ ነው ገብቷል አረብሽ እንደዛ ቢልም ችግር የለውም እኮ ስለዚህ ኢብሊስ እንደዛ ቢልም አልታዘዘም ለምን አሰግድም ሲለው ከሱ በልጣለሁ ቢልም ችግር የለውም ያ ማለት ትእዛዝ በፊት አላህ አዟል ማለት አይደለም የመጀመሪያውን ትእዛዝ ካላመጣ ድረስ ማለት ነው ይሄንኛው ምንድነው እሱ አላህ አደምን ኢብሊስን ለመቅጣት የተጠቀመው ስለሆነ ምክንያቱም ኢብሊስ ደግሞ ተናግሯል ምን ብሎ ምክንያቱም አንተን ያሳሳትከኝ ብሎ ስለተናገረ ማለት ነው እሱ ደግሞ አሳያለሁ አንድ ቦታ ሳይሆን በጣም ብዙ ቦታ አንተም ተረጋጋ ቆይ አንዴ ስማኝ አንተ ማዳምጣ ስማኝ እዚህ ጋር እኮ ባዘዝኩ ጊዜ ከመስገድ ምን ከለከለ ሲለው አይ አንተ እኮ አላህዬ አንተ እኮ አላዘዝከኝም የሚለኝ ነገር የለም እዚህ ጋር ባዘዝኩ ጊዜ ለመስገድ ምን ከለከለ አለው እኔም ከሱ የበለጥኩኝ ነኝ አለና ቆራ ገብቷል ቴንክ ዩ ስለዚህ እኔ አሁን ዝም ብዬ ያሳለፈኝ እንጂ ዕውቀት ኖሮኝ አይደለም የቁርአን ዕውቀት አውቄ እዚህ ጋር ስላየው እስማማለሁ ስለዚህ ምን አለ በዚህ ቆራ አይደለም በዚህ ኮንክሉዥን መሰረት ኢብሊስ አልተቃወመም የእናንተ አርጉመንት ነች በተመሳሳይ ደግሞ ኢብሊስ አላህ ምን ብሎታል አላህ ኢብሊስ አላህን አንተን ያሳሳትከኝ ብሎታል ስለዚህ እንዲኮራ ያደረገው ደግሞ ማን ይሆናል ማለት ነው ወንድማችን ምክንያቱም አላሳሳትኩም አላጠመምኩም አላለውም ስለዚህ ያሳሳተው ማን ይሆናል ወንድማችን አላህ ስላልተቃወመ መልስልኝ እየጠበቅኩ ነው መልስልኝ መልስ ስጠኝ እባክህ ቀጥል መልስ ስጠኝ እንዲኮራ ራሱ ያሳሳተው አላህ ነው ማለት ነው እባክህ መልስ ኤኒዌይስ ማይክ እንዳታነሳ እሺ መልስ ከሌለ አስተውሉ ትእዛዝ አልሰጠውም ሰው እዚህ ጋር ምን ይመጣል
ባዘዝኩ ጊዜ ከመስገድ ምን ከለከለህ አለው። እኔ ከእርሱ የበለጥኩኝ ነኝ፣ ከእሳት ፈጠርከኝ፣ እሱን ግን ከጭቃ ፈጠርከው። ሱራ 7 12 ላይ ሱራ 15 33 30 አካባቢ ላይ በተመሳሳይ ክስተት እንደዚሁ ያለበት አለ ማለት ነው። እሱን ከሚቀጨለጨል ጭቃ ከገማ ፈጠርከው እኔን ከእሳት ይላል። ሱራ 15 27 ላይ ከእሳት ስለፈጠረው ማለት ነው። ይሄ ኢብሊስ በኋላ ላለመስገዱ ያቀረበው ነው። ላለመስገዱ ያቀረበው ነገር ግን አለመስገዱ የሰጠው ምላሽ የተሳሳተ ነው። ሳይታዘዝ ስለሆነ ምን ማለት ይችል ነበር? ኢብሊስ አላዘዝከኝም ብሎ መጨረስ ይችላል፣ መዝጋት ይችላል። አይ ታዞ ነበረ እንደዚህ ነው የሚል ኮንክሉዥን ከመጣ ደግሞ ይህንን አርጉመንት ከተያዘ ኢብሊስ በተመሳሳይ ምን ብሏል? ያሳሳትከኝ አንተ ነህ ብሎታል አላህን። አላህ ደግሞ አልተቃወመም፣ አላሳሳትኩህም አላለም። እዚህ ጋር አልተቃወመም የሚሉን ከሆነ በተመሳሳይ ኢብሊስ አላህም ምን ብሎታል? ያሳሳትከኝ አንተ ነህ፣ ስለዚህ እኔ ደግሞ በተራዬ ሌሎችን አሳስታለሁ ይላል። ስለዚህ አላህም ስላልተቃወመ ኢብሊስ ኮራ፣ አላህ አሳሳተው። ስለዚህ ወደ ማን ይመለሳል ጥፋቱ ማለት ነው? ዞሮ ዞሮ ወደ አላህ ይመለሳል ማለት ነው። ፖይንታችን ይሄ አይደለም ለጊዜው። አርጊው ማድረግ የሚችል ካለ ግን እንሄድበታለን ማለት ነው። ቁጥር 17 ላይ አሁን አዳምና ሔዋን ከገነት እንዴት ወጡ ወደሚለው ነው። ወደ ዋና ፖይንታችን እንመለስ። ከዚያም ከስተበፊታቸው ከኋላቸውም ቁጥር 18 አድርገው ሉክ ከዛ ምን ሆነ? ሙባረክ ወጣ እንዴ? ሉክ የተጠላ በራሪ ስትሆን ሉክ አሁን ጥፋት አጠፋ ኢብሊስ። በደንብ አስተውሉ። ጥፋት አጠፋና ምን ያህል ስህተት እንደሆነ ላሳያችሁ። የገነት የነሱ አስተምሮ ጥፋት አልሰግድም አለ አይደለ? እዛ ጋር መጣው። ምክንያቱም እኔ በላይ ነኝ አልሰግድም አለ። እሺ ፎር ሴክ ኦፍ አርጉመንት እንስማማ። ጥፋት አጠፋ እሺ፣ ኢብሊስ ማለት ነው። ከዛ ምን ሆነ? የተጠላ በራሪ ስትሆን ከእርሷ ውጣ ናውጣ አለው። ከነርሱ የተከተለ ካንተ ከመላችሁም ገሃነም በእርግጥ እሞላታለሁ አለው። ናስገድ አለው። ባለመስገዱ ከገነት አባረረው። ከገነት ካባረረው በኋላ እንዴት ነው አዳምን ያሳሳተው? ገነት ገብቶ ከገነት ከወጣ በኋላ እንዴት ነው ገነት ገብቶ ያሳሳተው? ይመልስልኛል? ቀጣይ እንሂድበት። እሺ አሁን ውጣ ተብሏል። ኢብሊስ ከገነት ወጥቷል። ከገነት ወጥቷል። ከገነት ከወጣ እንዴት ገነት ገብቶ አዳምን ሊያሳስት ቻለ? በእኛ ገነት ዝግ አልነበረችም። በእነሱ ግን ውጣ ተብሎ ተባሯል ከገነት። እንቀጥልሽ ክፍሉን። አዳም ሆይ አለው። አብዱሬ ትመልሳለህ? ወደ ገነት እንዲገብቶ ነው ሊያሳስት የቻለው። ኦልሬዲ ከገነት ወጥቷል አይደለ? ወይንስ አልወጣም ብሎ እምቢ ብሏል? እዚህ ጋር እኔ እውቀት እኔ ብዙም እንትን የለኝም ባባ። እኔ ዝም ብዬ ነው የገባሁትና አጋጣሚ ማለት ነው። ለምን ግን አንተ እውቀት ካላቸው ሰዎች ጋር አትወያይም? ችግር የለውም። አንተ እውቀቱ ይኖረ አይኖረም በምን አውቃለሁ እኮ። አይ እንዲህ አይነት የሆነ እንትን ሲቀርብልክ ለምን እሺ ብላ አትቀበልም? እሺ ክፍሉ ላይ አተኩር። እዚህ ጋር ሰው ሰብስበህ ማየውን ነገር ከምታስተምር አሁን አዳምጥ። ማየውን ነገር ሳይሆን ጠቃሚ ነው፣ ቤዚክ ነገር ነው ይሄ። ሙስሊሞች በጣም ይጠቅማችኋል። ይሄን በጠንቅቃችሁ ይሄን ውድቀትን አወቃችሁ ማለት በደንብ ነው የሚገባችሁ። የእኛንና የናንተን በደንብ መለየት ትችላላችሁ። አዳም ሆይ አንተ ሚስትህም በገነት ተቀመጡ አለው። እንግዲህ ኢብሊስም ውጣ ብሎታል። ቁጥር 18 ላይ ኢብሊስ ተባሯል ከገነት። ከዛ አዳምን ምን ይለዋል? ቀጣይ አዳም ሆይ አንተ ሚስትህም በገነት ተቀመጡ አለው። ከሻችሁትም ስፍራ ብሉ አለው። ገነት ይችን ግን ይችን ዛፍ አትቅረቡ ከሚበድሉት ትሆናላችሁ አለው። ዛፍ አሳየና እችን እንዳቀርቡ ከሚበድሉት ትሆናላችሁ። ኦልራይት። ሴጣንም መፍረተ ገላቸውን የተሸሸገውን ለነሱ ሊገልጽባቸው በድብቅ ንግግር ጎተጎታቸው። ጌታቸውም መልአኮች እንድትሆኑ ለምንድን ነው? ምን ብሎ ነው የጎተጎታ? ወሰወሳቸው። ምን ብሎ? ብሉ መልአኮች ትሆናላችሁ ወይንም
ከዘላለም ኗሪ እንድትሆኑ እንጂ ከዚህ ዛፍ አልከለከላችሁም አላቸው። ዘፍጥረት ምዕራፍ 3 ይመጣል ማለት ነው። ብትበሉ አትሞቱም ዘላለማዊ ትሆናላችሁ ወይንም እንደ መላእክት ትሆናላችሁ አላቸው። ማ ኢብሊስ ሰይጣን ማለት ነው። ከገነት ከወጣ እንዴት ሆኖ ነው ይሄንን የጎተጎታቸው? አንድ ሁለተኛ አደም ነብይ ነው ብለው ያምናሉ። በእስልምና ውስጥ ደግሞ ሰይጣንን ወደ ሰዎች የሚያስጠጋው ወደ አማኞች ወደ አልሆኑት የሚያስጠጋው አላህ ነው ተብሎ ይታመናል። እሱን አሳያችኋለሁ። አማኝ የሆኑት ላይ አንዳችም ስልጣን የለውም ሰይጣን ነው የሚለው አንዳችም። አማኝ ወደ አልሆኑት ግን ሰይጣንን የሚያስጠጋው እስቲ መረጃ አለክ? አዎ ሰጣለሁ ይባይ መረጃ አለክ እፎይ? አዎ ስልጣን የለውም አላህ ለማሳሳቱ ማለት ነው። እኔ ልመልስልህ ቆይ እሰጣለሁ። እሺ እንቀጥላለን። ቆይ እዚሁ እስቲ አምጣልና መረጃ አምጣልን። ቆይ አንዴ ስለሆነ እንጠብቀውና አሳያችኋለሁ። አንዴ ተይቅርታ ጋር ሉክ እሺ በመረጃ እስቲ እኮ አድርገዋለኝ። እሺ ጥቅሱ ዛም ከሆነ እንትን ስለሚሆን ነው። እዚሁ በፍኖ ላይ ያሳያለሁ። እዚሁ መረጃ ያመጣክ እኮ አዳምጣ እንዴ። እሺ ከዛ ወዲያ ምን ይሆናል? ሰይጣንም አፍረተ ገላቸውን የተሸሸገውን ለነርሱ ሊገልጽባቸው በድብቅ ንግግር ጎተጎታቸው። ጌታቸው መላእክቶች እንድትሆኑ ወይንም ከዘላለም ነዋሪዎች እንድትሆኑ እንጂ ከዚህ ዛፍ አልከለከላችሁም አላቸው። ኦልራይት ከፍ አድርገው 21 እኔ ለእናንተ በርግጥ ከሚመክራችሁ ነኝ ሲልም አማለላቸው። በማታለልም አዋረዳቸው። ከዛፊቱም በቀመሱ ጊዜ ፍረተ ገላቸው ለሁለቱም ተገለጠላቸው። ከገነት ቅጠልም በላያቸው ላይ ደረቱ ጀመር። ጌታቸው ከዚህ ዛፍ አልከለከላችሁም? ሰይጣን ለእናንተ ግልጽ ጠላት ነው አላልኳችሁምን? ሲል ጠራቸው። ጌታችን ሆይ ነፍሳችን በደልን፣ ለእኛ ባትምረን ባታዝንልንም በእርግጥ ከከሳሪዎች እንሆናለን አሉ። ከዛ በኋላ ጠላትነት ይመጣል ማለት ነው። ከፊላችሁ ለከፊላችሁ ጠላት ሲሆን ውረዱ፣ ለእናንተም በምድር ላይ እስከተወሰነ ጊዜ ድረስ መርጊያና መጠቀሚያ አላችሁ አላቸው። ስለዚህ ከገነት ተባረሩ። አሁን አዳምና ሔዋን እንዲሁም ኢብሊስ ተባረሩ። አዳም፣ ሔዋን፣ ኢብሊስ ከገነት ተባረሩ ማለት ነው። ኢብሊስ ስንቴ ነው የተባረረው? አስቀድሞ ውጣ ተብሏል። እንደገና አሁንም ደግሞ ውጣ ተባለ ማለት ነው። ኦልራይት ይሁን እሺ፣ ሁለቴ ተባረሩ። ፋይን። ምንድን ነበር ትእዛዛቸው? በገነት ባይሆኑ ኖሮ ሱራ 20 115 አካባቢ አንድ ክፈትልኝ። ትእዛዙን እዛ እንትን በለውና ወደ እናንተ መለሳለኝ። እዛው ላይ ያስቀምጠዋል ማለት ነው። ሱራ 20 117 10 እንደዚህ አካባቢ ሉክ መለስ አድርገው ትንሽ ለአደም ስገድ ይባላል። ኢብሊስ ብቻ ሲቀር ሁሉም ይሰግዳሉ። አልንም አደም ሆይ ለአንተም ለሚስትም በእርግጥ ጠላት ነው፣ ስለዚህ ከገነት አያውጣችሁ አልናቸው። ለነርሱ በእርሷ ውስጥ ላለመራብና አለመጠማት አለመታረዝ አለላቸው። በገነት ውስጥ ከሆኑ በእስልምናው አዳምና ሔዋን በገነት ውስጥ ከሆኑ አይራቡም፣ አይጠሙም፣ አይታረዙም። ለአንተም በእርሷ ውስጥ አትጠማም፣ ፀሐይ ትኩሳት አነካም፣ ፀሐይ አይተኩሳቸውም፣ ውችዝ ህመም የለባቸውም ነው በገነት ውስጥ ከሆኑ። ሰይጣን ወደ እርሷ ጎተጎተ። አዳም ወይ ከዘታሪዎች ምናምን ብሎ ይለዋል። ከዛ በኋላ ከገነት ያወጣቸዋል። ይሄ ነው ታሪኩ። አሁን የኛ ጥያቄ ሙስሊሞች በአዳም ላይ የመጣ ነገር ወይንም ደግሞ የአዳም የወደቀው ማንነት እኛን አልነካንም የሚሉ ከሆነ አይራቡም ወይ? አይጠሙም ወይ? ፀሐይ ትኩሳት አይነካቸውም ወይ? በገነት ነው ወይ ያሉት? ኦኬ ሀቢብ አቤት እንኳን ደህና መጣ። መልካም። መጀመሪያ ስለ ሰይጣን ከገነት ተባረረ ብለሃል። መልሶ ደግሞ ለምን እንዴት ሊያሳስታቸው ገነት እንዴት ተገኘ ብለሃል። መጀመሪያ ሲጀመር ኢብሊስ ታዛዥም አልነበረም። ታዛዥ ቢሆንማ መጀመሪያ ስገድ በተባለበት ሰዓት ይሰግድ ነበር። አልታዘዘም። ታዟል እንጂ የቱ ጋር ነው ስገድ ተባለ? ኢብሊስ ስገድ የሚል ጥቅስ ስጠኝ አንድ። ኢብሊስ ስገድ የሚል ጥቅስ አንድ ስጠኝ። ኢብሊስ ለአዳም ስገድ ተብሏል። አሁን እኮ ራስህም እኮ ያልከው ነበር። ሌሎች መላእክቶች ሰገዱ፣ ኢብሊስ ይቀራል።
ማስረጃ እንዴ ራስህ እኮ እያልከው ነበር። ማስረጃውን አንተ አሁን እኮ ራስህ ማስረጃ አንተ አትበላ። አንተ አሁን እኮ ስትናገሩ ነበር። አሁን አንተ የተናገርከው ማስረጃ ትላለህ። ኢብሊስ መልአክ ነው እንዴ? እኔ አሁን እኮ እየመለስኩልህ፣ አሁን ሌላ ጥያቄ አትጠይቂኝ። እኔ እየመለስኩልህ እኮ ነው። መጀመሪያ እኮ እሱ መልስ ስህተት ነው እያልኩ እኮ ነው። እኔ ደግሞ አንተ እኮ ራስህ ከአፍህ እኮ የተናገርከው ነው። ያው ስገዱ ተባሉ፣ ሌሎች ሰገዱ፣ ሌሎች መላእክት ሰገዱ። ሀቢብ ስገድ የተባለው መላእክቶች ናቸው። አላህ በቁርአን ውስጥ መላእክቶችን ስገዱ ባለ ሰዓት ሁሉም ሲሰግዱ ኢብሊስ እምቢ አለ ይላል። ኢብሊስ ደግሞ መልአክ ስላልሆነ ትእዛዙ አይመለከተውም። ለመላእክቶች ስገዱ ባልን ሰዓት ሌሎች መላእክቶች ሲሰግዱ ኢብሊስ አልሰገደም ይላል። ኢብሊስ መልአክ እስካልሆነ ድረስ አይመለከተውም ትእዛዙ። ስለዚህ ወደ ፖይንቱ እንመለስና የኢብሊስ መስገድና ለመስገድ የኛ ዋና ቶፒካችን ስላልሆነ ከኛ ድነት ጋር የተያያዘውን ስለሆነ የምንፈልገው ለጊዜው በአዳም ላይ የደረሰ ቅጣት አንተ ነክቶሃል አልነካህም? በአዳም ላይ የደረሰ ቅጣት በአንተ ላይ ደርሶብሃል አልደረሰብህም? አዳም ምን ተቀጣ? መልካም ጥሩ። በገነት ቢሆን አዳም ምን ነበረ የሚሆነው? ምን ይገጥመው ነበር? ምንም ይገጥመው የለም። ዘውታሪ ነው የሚሆነው በገነት። ጎበዝ ዘውታሪ ይሆናል። ወሽ ዘላለማዊ ማለት ነው። አይራብም ነበር። አሁንም አዮ አዳምጠኝ። አሁንም በገነት ቢሆን ዘውታሪ ነው የሚሆነው። ግን አላህ ደግሞ መልስ ቃል ገብቶልናል። የተባለው ብቻ እንበል። በገነት ቢሆን አይራብም፣ አይጠማም፣ አይታመምም፣ አይራቆትም፣ ፀሐይ ትኩሳት አይነካውም አይደለ? ነገር ግን ከገነት ወጥቷል አይደለ? ከገነት ሲወጣ ነን ሁሉ ይነሳል። ችግር የለውም፣ መልሶ ገቢ ነው። ችግር የለውም። አሁን ውጪ ስላለው ሰው ብቻ የምናወራው። ስለዚህ ከገነት ሲወጣ መራብ ይነካዋል አይነካውም? ከገነት ሲወጣ ይራባል አይራብም? በምድር የምትፈልጉት ጸጋዎች ተዘጋጅቶላችኋል ብሏል እኮ። ቢዘጋጁም የግድ ትለፋለህ፣ ትደክማለህ፣ ትሰራለህ ማለት ነው። ትራባለህ፣ ትጠማለህ፣ ፀሐይ ትኩሳት ይመታሃል፣ መራቆት ምናምን እነኚህ ነገሮች ይነኩሃል አይደለ? መልካም። እነኚህ አዳምን የነኩት አንተን ይነኩሃል አይነኩህም? ይነካኛል። ምን አጥፍተህ ነው አንተ እነኚህ እንዲነኩ ያደረገው? አላ ለምንድን ነው አንተ? የአዳም ፍጥረት ነኛ፣ የአዳም ዘር ነኝ። በሱ መንገድ እኮ ነው ማልፈው። አይነካንም። የአዳም ውጤቶች ወይንም የፍርድ በአዳም ላይ የመጡ ድቀተ ባህሪ እኛን አይነካንም ትሉ ነው የለ? እንደኛ ይነካናል። የአዳም ስራ ወደኔ አልመጣም። የሱ ስራ ሳይሆን የሱ ፍጥረት ስለሆንኩኝ ነው እንጂ አዳም የሰራው ወንጀል በለሱን በላ፣ ከበለሱ ያንን ነገር በዛ ወደ ወንጀል ገባ፣ ከበዳዮች ሆነ፣ ማን ሆነ? አዳም ላይ ያለቀ ነገሩ። ወደኔ የሚተላለፍ አንዳችም ኃጢያትም የለ፣ አንዳችም ውርስም የለ። ወደኔ የሚተላለፍ እኔ ላይ ያልቃል። የኔ ስራ የሚያስጠይቀኝ በራሴ ነው። ጥሩም ሰራው መጥፎ ስራ የሚጠየቀው ራሴ ነኝ እንጂ በአዳም ስራ አይደለም። እኔ ላይ ያልቃል። ጎበዝ። እሱ አዳም ላይ ነው የሚያልቅ። ጎበዝ። ግን የኔ ስራ ጎበዝ። የኃጢያት ውርስ የሚባል የለም። እስልምና ላይ የኃጢያት ውርስ የሚባል የለም። ሀቢቡ አይደለም። በአባቴ ነው ይጠይቃል። እሱ እንዳለ ላሳይ እችላለሁኝ። በእስልምና ውስጥ ቀጥታ ኃጢያት እንደመወርስ ላሳይ እችላለሁ። ግን በሚያግባባን ብቻ እንግባባ ለጊዜው። እኛ ምናምነውን ልስጥህ። ሎክ እኛ ኃጢያት የአዳምን እንወርሳለን ብለን አናምንም። እኛ ኃጢያት ታምናላችሁ ሀቢብ። አሁን እኔ አንተ ላይ አጣብቂኝ ውስጥ ልክተትህ እረፍ። አይደለም ምንም አጣብቂኝ ውስጥ የምትከተኝ ነገር የለም። ልንገርህ ማለት ነው። ታምናላችሁ ኢየሱስ ክርስቶስ ከአዳም ለሰው ልጆች አዳም በሰራው ኃጢያት እኛን ሊያድን መጣ ነው የምትሉት? አዎ እንላለን። በአዳም እኛ የምንለው ምንድነው ግን? በደንብ ተረዳ። እኛ ሎክ ኃጢያቱን ያቺ አክቹዋል ሲን የምትባለውን እኛ ደርሳለች ብለን አናምነው፣ ወይንም ደግሞ እኛ ሼር እናደርጋታለን ብለን አናምነው። ነገር ግን የኃጢያት ውጤት የሚሆኑ አሉ። ምን? ሞት፣ መራብ፣ መጣማት፣ መራቆት፣ መድከም፣ መታመም፣ ከሰውነታችን ቆሻሻ መውጣት። እነኚህ በሰው ላይ የመጡት አዳም
ከገነት ከወጣ በኋላ ከተረገመ በኋላ የመጡበት ናቸው። ስለዚህ አዳም ከገነት ከወጣ በኋላ ሲወልደን ወይንም ሲወልድ የሱን ባህሪ ሼር እናደርጋለን። ምን መራብ፣ መጠማት፣ መታመም እንደዚህ አይነቶቹ ሼር እናደርጋለን። ዕፀ በለሷን በልተሃል ተብዬ አልጠየቅም። የበላው አዳምና ሔዋን ናቸው፣ እነሱ ናቸው የሚጠየቁት፣ እኔ አልጠየቅም። ነገር ግን መሞት፣ መታመም፣ መድከም በአዳም መልክ ስለተፈጠርኩ ሼር አደርጋለሁ። ይሄ ደርሶብናል ብለን ነው የምንለው እኛ። ይሄ እናንተ ጋርም አለ ነው እኛም እያልናችሁ ያለ ነው። ይሄ ነገር ኢየሱስ ክርስቶስ ታዲያ ለምን መጣ? ጎበዝ ኢየሱስ ክርስቶስ እኛን ሊያድን ነው አይደልምቱ? እኛን ለማዳን ነው የመጣው። አዳም በሰራው ኃጢአት እኛን ለማዳን ነው የመጣው አይደል? ሀቢብ ይሄንኛው ቶፒክ ነገር ቅዳሜ ገባበታለሁ። እንዴት ሰው ዳነ የሚለውን ቅዳሜ ገባበታለሁ። ኃጢአቱን አይደለም እኛ ኃጢአቱን ለመዳን ወይንም ደግሞ ያቺ አዳም ቆርጦ የበላትን እሷን በልተን እኛም ተጠያቂ በሷ ሆነን እሷን ለሷ ብሎ መጣ ምናምን ብለን አይደለም እንለው። እሱን ቅዳሜ ለገባበታለሁ። ቅዳሜ ለታ ተዘጋጅና ጥያቄ ካለ ያዝና ነው ድነት ጋር በተያያዘ ማለት ነው። እንዴት ዳንን የሚለው ላይ እገባበታለሁ። ለዛሬ ግን ምንድነው ዋና ፖይንቴ እንዴት ሰው ወደቀ ነው። አዳምና ሔዋን ከገነት እንዴት ወጡ፣ በእኛ ከናንተ እንዴት ወጡ የሚለውን ለማሳየት ብቻ ስለሆነ ማለት ነው። እዚህ ላይ ከተስማማን ሎክ ተመሳሳይ የሚመስሉ ነገሮች አሉ። እኛ ጋርም እናንተ ጋር ተመሳሳይ የሚመስሉ ነገሮች አሉ። ግን ልዩነቱ ምን አለ መሰለህ ሀቢብ? ገነቴ እናንተ ነው ገነቴ እናንተ ነው ሰማይ ሰማይ የሰማይ የሰማይ ሰማይ ማለት ሰማይ ነው። የሰማይ ሰባተኛ፣ አንደኛ፣ ሁለተኛ፣ አራተኛ፣ አምስተኛ፣ ስድስተኛ እሱን አላውቅም። ብቻ ግን ሰማይ ላይ አለ። እሺ እዛ ላይ ዛፎች ምናምን አሉ ማለት ነው። ሁሉም ነገር አለ። ዛፎች ምናምን ሳይሆን ሁሉም ነገር አለ። ኦኬ የተፈጠረው አዳም እዛ ነው ማለት አዳምም የተፈጠረው እዛ ነው ማለት ነው። አዎ ኦኬ እንስሳቶች እንዴት ነው እሱ ስም ያወጣላቸው? እዛ መጥተው እንስሳቶችን እንዴት ስም ያወጣላቸው? ሰማይ ሄደው ተመልሰው መጥተው ነው ወደ አዳም የተፈጠረው ሰማይ ላይ ነው እንጂ እንስሳቶች አላሉ። ለእንስሳቶች ግን ለእንስሳቶች ስም አወጣላቸው አለ። ከዛ በመሬት ላይ አይደለም ከመባረሩ በፊት ለመባረሩ ምክንያትም አይምን ኢብሊስ ለማጥፋቱ ምክንያት የተደረገው ተጠሩ ሁሉም። ከዛ ስም አውጡ ሲባሉ እኛ እናቀም ሲሉ ና አደም አውጣላቸው ተባለ። አደም ስም አወጣላቸው። ኑ መላእክቶች አሁን አደም በልጧቸዋልና ስገዱ ተባሉ። ከዛ ሰግደው ከዛ በኋላ ኢብሊስ እምቢ ብሎ በገነት ተቀመጡ ተብለው ከዛ በኋላ ነው ከገነት የሚወጡት። ኦሬዲ ስም ያወጣላቸው እዛ ያለ አይደለም። እንደዛ የሚባል አይደለም። ወለቀር ከረምና በኒ አደም ነው ያለው እንጂ እንደዚህ የሚባል ነገር የለም። እንስሳ ምናምን አላለም። አለ ደግሞ አና ክፈትልኝ አደ ክርስቲያን አንተ ልጅ ስምህ በጣም ያስቸግረኛል። ቆስጠንጢኖስ ኦኬ ዝቅ አድርገው ቁጥር 30 ላይ ኦልራይት ጌታ ለመላእክት እኔ በምድር ላይ ልብ በል ገና ሲፈጥረው ማለት ነው በምድር ላይ ምትክን የማደርግ አድራጊ ነኝ ባለ ጊዜ መላእክቶች ይቃወሙታል። መላእክቶች ሲቃወሙት ነፍሰ ገዳይ አትፍጠር፣ ደም የሚያፈስ አትፍጠር ሲሉት እናንተ ማታውቁትን እኔ አውቃለሁ አላቸውና ቁጥር 31 ላይ አድርገው አደምንም ስሞች ሁሉንም አስተማረው። ልብ በል ስሞችን ሁሉ አስተማረው። ከዚያም በመላእክት ላይ ተጠሪዎችን አቀረባቸው። እውነተኞችም እንደሆናችሁ የእነዚህን ተጠሪዎች ስሞች ሁሉ ንገሩኝ አላቸው። ጥራት ይገባህ ተማርከን ነገር በስተቀር ለኛ ዕውቀት የለንም፣ አንተ አዋቂው ጥበበኛ አንተ ብቻ ነህ አሉ። ከዛስ ስገዱ ይላቸዋል። አደም ወይ ስሞቻቸውን ንገራቸው አለው። ስሞቻቸውን በነገራቸው ጊዜ እኔ የሰማያትንና የምድርን ሩቅ ሚስጥር አውቃለሁ፣ የምትገልጹትንና ያንንም ትደብቁት የነበራችሁትን አውቃለሁ አላልኳችሁም አላቸው። ለመላእክትም ለአደም ስገዱ ባልን ጊዜ አስታውስ የሆነውን ሁሉም ወዲያውኑ ሰገዱ። ኢብሊስ ወይንም ዲያብሎስ ብቻ ሲቀር እምቢ አለ፣ ኮራም ከካዲዎች ሆነ ይላል። ስለዚህ ከመካዱ በፊት ነው ስም ያወጣላቸው። ሳይክድ ደግሞ ኢብሊስ አደም ሊያሳስነው አይችልም።
ከመካዱ በፊት ደግሞ የነው ኢብሊስ አዳም ያለው በገነት ነው ያለው። ስለዚህ በገነት ውስጥ ነው ስም ይወጣላቸው እኮ ስሞችን አስተማራቸው ነው የሚለው። ስሞችን አስተማራቸው ነው እንጂ ስም አወጣላቸው አይደለም። አዩ ቃል በቃል አንተም አንብቡ። ችግር የለውም። እሺ እኮ ስማ፣ እሺ ስሙን እንደሚያስተማራቸው ቀርበው ስም አወጣላቸው። ዝቅ አድርገው ቆስጠንጢኖስ ይው አንብቡ። ኖ መልሳ ስሞችን አስተማራቸው ነው የሚለው እኮ ስሞችን አስተማረው። እሺ ከዛ በኋላ መላእክቶችን ጠየቃቸው አይደል? በቃ ስሞችን እንጂ እንስሳ ቀርቦ እዛ ላይ ስም አልወጣም። አቀረባቸው እኮ ይላል ወንድማችን። መላእክቶችን እኮ ስማቸው ማን ነው ብሎ አቀርቦ ጠየቃቸው እኮ። ይሄው አሳየኝ ይላል። ምንም ስሞችን ያው ፊት ለፊት አቀረባቸው። እሺ አደምንም ስሞችን ሁሉንም አስተማረው። ከዚያም በመላእክት ላይ ተጠሪዎቹን አቀረባቸው። አየው ከዚያም በመላእክት ላይ ተጠሪዎቹን አቀረባቸው ነው የሚለው። እነማን ናቸው? ስም ይወጣላቸው አካላት ቀረቡና ማን ነው ስማቸው ብሎ ጠየቃቸው። አናቅም አሉት። የት ነው? በገነት ማለት ነው። ምክንያቱም ገና አልካዱም። ከዛ እኛንም ደብሮት አባሯቸው። እንደዚህ አይነት ድርቅ ያለው ውይይት የለም። ድርቅ ያለ ማለት ምንድነው የደረቀው? አቢቡ አይደለም። ከዚያም በመላእክት ላይ ተጠሪዎች አቀረባቸው ነው የሚለው እኮ። ምን እንደዛ ነው ያልኩት ሀቢቡ እኮና አሁን እኮ ለመላእክቶች ነው። ከዛ አዳምን መጀመሪያ አስተማሩ። ከዛ መላእክቶቹን እንዲያውቁት እንዲጠሩት አደረገ። መላእክቶች ደግሞ መጥራት አቃታቸው። አዳም ግን እነዛን ስሞች ጠራ። የተማረውን መጀመሪያ የነገረውን ስሞች ጠራ። ሀቢቡ ሎክ አዳም አለ። እሺ አሁን አዳም ከዛ እኮ አዳም ነው የሚያስተምራቸው ለመላእክቶቹ ደግሞ። ስለዚህ ብዙ ሐስል አታድርግ እንትናት እኔ ምንም ብታዳምጥ የተሻለ ይሆናል። ለአዳም አስተማረው አለ። ከዛ አዳም መላእክቶችን ሲጠይቃቸው አቀረባቸውና አናቅም አሉት። ከዛ ደግሞ አዳምን ንገራቸው ብሎ ለመላእክቶቹ ይነግራቸዋል። እንስሳቶቹን እንትኖቹን ስም ማለት ነው። ከዛስ ኤኒዌይስ ስለዚህ ይሄ የሚሆነው ነው። ከዛ በኋላ ነው ስገዱ የሚለው። ከዛ በኋላ ነው ከገነት የሚባረረው ወደ ምድር የሚመጣው። ከዛ በኋላ ነው ያው አዳምን ሆይ ስሞቻቸውን ንገራቸዋል ይለዋል ማለት ነው። ስሞቻቸውን በነገራቸው ጊዜ ምናምን እያለ ይቀጥላል። ስሞቻቸውን ይሄኛው ከሌ ይባላል፣ ይሄኛው ከሌ ይባላል፣ ይሄኛው እንዲባላል ብሎ ከነገራቸው በኋላ ነው ገና መላእክቶች ስገዱ የሚባሉት ማለት ነው። ስለተሸነፉ ኤኒዌይስ ዋና ፖይንት ስላልሆነ ይሄም ወደ ዋና ፖይንታችን ባክ እናደርግና ሎክ ስለዚህ በአዳም ምክንያት መራብ ገጥሞሃል አልገጠመህም? አልገጠመኝም። ኦኬ አትራብም ማለት ነው። አሁን እኔ እኮ የሚረብ መስሎኝ ነበር። ያው በምድር ላይ የምትፈልጉት ነገር አለ። መጀመሪያ አዳምና ሐዋን ሲያወርዳቸው ወደ ምድር በምድር የምትፈልጉት ነገር አለ ብሎ ነው ያወረዳቸው። ኦኬ አሁንም ጌታዬ አዳምጠኛ አሁንም ልንገር ማለት ነው። ጌታዬ በሚያዘኝ ካልታዘዝኩት መራብ ሊገጥመኝ ይችላል፣ በሽታ ሊገጥመኝ ይችላል፣ ሞት ሊገጥመኝ ይችላል፣ ህመም ችግር ሊገጥመኝ ይችላል። ስለዚህ ጌታዬ በሚለኝ እስካልታዘዝኩት ድረስ አሁንም አዳምና ሐዋን ከሰማይ ሲወርዳቸው ማለት ነው። ሀቢቡ የመታዘዝ ያለመታዘዝ ጉዳይ ብቻ አይደለም። አሁን ቢልጌት የመታዘዝ ሲያወርዳቸው ልንገርህ አዳምጥ። እሺ ምንም እያዳመጥከኝ ኤላን ማስክ አይ ቲንክ ፈጣሪ ያለም ብሎ የሚያምን አይመስለኝም። ቢልጌት አሉ የሚባሉ ትጃሮች ማለት ነው ራብ ምን እንደሆነም አያውቁም። አሉ የሚባሉ ትጃሮች የዓለማችን ቢሊዮነሮች ማለት ነው። በዓለማችን ላይ እጅግ በድህነት የሚማቅቁ አንተ ሙስሊም ያልካቸው ደግሞ አሉ። ማሌዥያ ውስጥ ብትሄዳውን ብዙ የተራበ ሙስሊሞች ታገኛለህ። ሩቅ ሳትሄድ እዚህ ጎረቤት አገሮቻችን ሱዳን ላይ እንኳን ከጦርነቱ ጋር በተያያዘ ምን ማለት በራብ እየሞቱ ነው ሙስሊሞች። ፈጣሪ የለም የሚሉ ግን በጥጋብ ደግሞ ራብም አያውቁም። ስለዚህ እንደዚህ አይነት ጌም ውስጥ አትግባ። ሰው በምድር ላይ ከመጣ በኋላ ከገነት ከወረደ በኋላ ራብ የሚባለው ገንዘቡ አድርጓል ማለት ነው። ባህሪው ሆኗል። ይራባል፣ ካልበላ ይራባል፣ ይጠማል።
ቢልጌት አይራብም አንልም። ይራባል ቢልጌትም ካልበላ ካልሰራ ካልበላ ይራባል ቢልጌት። ስለዚህ ባህሪው ሆነ። በገነት ቢሆን ግን አይራብም ነበር። ራብ የሚባለውንም አያውቅም ነበር በገነት ባይበላም ማለት ነው። እሺ እኔም ላውራ ትቀጥላለሽ። በገነት ቢሆን ፀሐይ የሚባል ትኩሳት አያውቅም ነበረ። ከገነት በመውጣቱ ግን ፀሐይ ላይ ቢወጣ ትኩሳት ያገኘዋል፣ ያመዋል፣ ትኩሳት ያቃጥለዋል ማለት ነው። በገነት ቢሆን ግን ትኩሳት የሚባል ነገር ራሱ አያውቀውም። ፀሐይ የሚባል እንደዚህ የሚያቃጥል ነገር አይነካውም። በገነት ቢሆን አይታመምም። ወደዚህ በመምጣቱ ግን ይታመማል። ሚያመው ሆነ፣ ሚደክም ሆነ፣ ሚራብ ሆነ፣ ራቁት ሚያፍር ሆነ እነኚህ የሚባሉ ገንዘብ አደረጋቸው ማለት ነው። እነኚህ ሼም የሆኑ ነገሮች ገንዘብ አደረጋቸው። በገነት ቢሆን ግን እነኛ ያገኙትም ኢቭን ከሰውነቱ የሚወጡ ቆሻሾች እነኚህን ራሱ በገነት ቢሆን አይነካውም ነበር። ከገነት ሲወጣ ግን እነኚህን ነኩት ነው። ቀጥል ሀቢቡ። ምን ነገር መጀመሪያ አዳምና ሔዋን ከሰማይ ሲወርዱ በምድር የሚፈልጉት ነገሮች ሁሉ አላቸው። ከሰማይም አላህ ወደ ምድር ሲያወርዳቸው ትእዛዛትን ሰጥቷቸዋል። ትእዛዛቶቹ ማለት ነው በማዛችሁ መንገድ ልትሄዱ እስከ ልጃችሁ ድረስ መጾም መስገድ። ከሶላትም 45 ሶላት ነበር። ከ45 ሶላት ነው ወደ 5 አውቃ ሶላት የመጣለ በቀን 5 ሶላት ማለት ነው። ልንጾም ልንሰግድ ጌታችን በሚያዘል ልንታዘዝ እሱ ሲሳዩን ርዚቁን ለኛ ለጋሽ ሊሆን ይሄንን ቃል ገብቶልን ነው አዳምና ሐዋ ወደ ምድር የወረዱት ማለት ነው። ከዛም ከወረዱም በኋላ ማለት ነው እኔ ጌታዬ እንደሚታዘኝ ከታዘዝኩኝ እኔ ጌታዬ እንደሚያዘኝ እንደ ትእዛዛቱ ከታዘዝኩኝ ለኔ ርዚቁን የሚነፍክበትና የሚያስርበኝ የሚያስጠማኝ የሚያስቸግርብኝ ምክንያት የለም። ቢልጌታ ይራብም ማው ሌሎችም ባለሀብት አይራቡም። ለምን እንደው የማይራቡ ታውቃለህ? ፈጣሪ ያለ ብለው ስለሚያምኑ ፈጣሪ የለም ብለው ያምናሉ። የሚታዘዙት የሚገዙት ለሰይጣን ነው። ለሰይጣን ከተገዛህ ደግሞ አላህም ለኢብሊስም እኮ ቃል ገብቶለታል። እስከ የውመል ቂያማ ኡመትን እንዲያሳስት ህዝቦችን እንዲያሳስት ቃል ገብቶለታል። በቃ ለማው ጌታውን ጠየቀ አገኘ። እስከ የውመል ቂያማ ድረስ ህዝቦችን እንዲያሳስት። አዎ አንተ እኮ ለሸይጣን ካደርክ እኮ ሸይጣን የምትፈልገውን ነገር ያደርግልሃል። የምትፈልገውን ነገር ማለት ነው። በእናንተ መጽሐፍ አለ፣ በእኛም መጽሐፍ አለ። ለሰይጣን ያደረ ለጋንንት ያደረ የሚፈልጉትን ነገር ያሟላላችኋል። ለጌታው ታምኖ ካደረው በላይ ማለት ነው። ይሄ እኮ ግልጽና ግልጽ ነው። አዩ ለጌታ ካደርክ ለአላህ ካደርኩ ከታዘዝኩኝ ምንም ወደዚህ የሚል የለም። ርዚቁን ሲሳዩን ሊሰጠኝ ቃል ገብቶልኛል። ለጌታው ያልታዘዘ ባሉባልታ ቦታ የተገኘ በማይሆን ነገር የተገኘ አዎ ሊራብ ሊጠማ ሊቸገር ሊበሳቆል ሊሞት ብዙ ፈተናዎች ሊመጡበት ይችላል። እነዛ ለኔ ምሳሌ አይሆኑኝም። እነዛኞቹም ደግሞ ጌታ የለም ብሎ የሚያምኑት ለኔ ምሳሌ አይሆኑኝም። ለምን ለሸይጣን ካደረክ ብዙ ነገር ያደርግልሃል። እናንተ መጽሐፍ አለ። ፖይንቱን ብዙ የሚያገኘው አልመሰለኝም። አግኝቼዋለሁኝ ሀቢቡ ስቲል እኛ ቢልጌትንም ሆነ ኢላን ማስክ ቢልጌትን እኮ አሪያ አርጋህ አዳምጥ ሚዩት አድርግ። እኛ እነሱን እንደ ኤግዛምፕል የጠቀስናቸው ሰርቼ እንደዚህ ያገኛለው በምድር ላይ ብዙ እንትን ተሰጥቶኛል ጸጋዎች አሉ ምናምን ለሚለው ነው እንጂ አንድ ተሻለ እነሱ አክሰስ የማድረግ ቻንስ አላቸው የማግኘት የምግብ ምናምን አያሳስባቸውም ለማለት እንጂ ቢልጌትም ይራባል፣ ኢላን ማስክም ይራባል፣ ሌሎችም ይራባሉ ስንል የሚበሉት ያጣሉ እያልን ሳይሆን ካልበሉ የመራብ ሴንስ አላቸው። የሚበሉት ስለሚያስፈልጋቸው ስለሚረባቸው ስለሚያሰኛቸው ነው። ካልበሉ ይራባሉ። በገነት ቢሆኑ ግን አዳም በገነት ቢሆን ግን ባይበላም ራብ የሚባል ነገር አያውቅም። ስለበላ አይደለም፣ ምግብ እንደልቡ ስላለ አይደለም። ራብ የሚባለውን ነገር አያውቀውም። መጠማት ለምሳሌ ቢልጌት ካልጠጣ ይጠማል። ለቄንጥ አይደለም ወይንም ደግሞ ለእንትን አይደለም ለውበት አይደለም የሚጠጣው ስለሚያስፈልገው ነው ሰውነቱ የሚጠጣው። በገነት ቢሆን ግን አይጠማም። ጥም የሚባለውን ነገር አያውቀውም። ባይጠጣ እንኳን ጥም የሚባል ነገር አይመጣበትም ማለት ነው። ውሃ እንደልብ አለ በምድር ላይ መጠጣት ይችላል። ያ ልችል ትችላለህ።
ልችል ትችላለህ። ነገር ግን የምትጠጣው እንደ ልብ ውሃ ስላለ ሳይሆን ስለመኖር ስላለመኖር ብቻ ሳይሆን ካልጠጣ ስለምትሞት ነው በምድር ላይ ስትሆን። በገነት ብትሆን ግን አትጠማም፣ ጥም የሚባለው ራሱ የለም። ስለዚህ ምን እያልን መሰለ? ስለዚህ አዳም እንደዛ ከሆነ ረሃብ፣ ጥም፣ መራቆት፣ መታመም ከሌለበት በምድር ሲመጣ ግን እነኚህ ነገሮች ነክተውታል። እነኚህ ደግሞ ቀጥታ አዳም ላይ ብቻ የሚቆሙ ሳይሆን አንተ ጋር ደርሰዋል ነው። አንተም ሼር ታደርጋቸዋለህ። እኔ መስኖ ላይ ነው የምሰራው፣ ውሃ ጋር ነው የምሰራው፣ አሳ ሳጠምድ ነው የምውለው፣ እንዴት ነው የሚጠማኝ ማለት አይቻልም። ያ ሁሌም ስለምጠጣ ላይጠማ ይችላል፣ ውሃ እየጠጣ ስለሆነ ጥምላ። ነገር ግን ጥም የሚባለው አይምሮ ውስጥ አለ፣ ውስጥ አለ። ሰውነት ዲሃይድሬት ያደርጋል፣ ውሃ ያስፈልገዋል ሰውነት። ካልጠጣ መኖር ሰርቫይቭ ማድረግ አትችልም። በገነት ብትሆን ግን እንደዛ አይደለም ነው። ኮንሰፕቱን በደንብ ተረዱት እንጂ ከሰራው አራብም እንደዚህ ኖ እንደዛ አይደለም። ኤኒዌይስ ሙቤ ኦልራይት አረብኛ ስም እህታችን ወይንም ማልበል ሰማል ቆስጠንጢኖስ ሰማል አለ ሙሴ አለ ሁለት ሰው ማይከፍቱ ይተየኝ ግን ሁለት ሰው ማይከፍቷል ግን እያወሩ አይደለም። ያ አባስ ሰማችኋል? ፕላስ ደግሞ ለምንድነው እሱ ትእዛዝስ የተሰጠው? ለምንድነው ክልከላውስ? ለምንድነው በእስልምና ለምንድነው ክልከላውስ ያስፈለገው? ለምን መከልከል አስፈለገ? ለምንድነው መከልከል ያስፈለገው? ማለት ለምን ከለከላቸው? ባይከለክልስ ከኛ ጋር አንድም እግዚአብሔር ፍቅሩን ለመግለጽ ነው፣ አንድም ትእዛዙን እንዲያውቅ ነው፣ አንድም ጾምን ሊያስተምረው ነው። እስልምናው ላይስ የገዢነት ስልጣን ሰጥቶታል። ሁሉን ነገር እንዲገዛ ከሾመው በኋላ አንድ ነገር ብቻ ነው የከለከለው እኛ ጋር፣ እችን አትብላ፣ እችን አትብላ፣ ከበላ ትሞታለህ። ሶስት አይነት ምግቦች አሉ በገነት ውስጥ። አንደኛው የተከለከለው ነው እንዳይበላ፣ አንደኛው እንዳይበላ እንዳቀርባት እንዳበላት ተብሎ የታዘዘው፣ እንዳቀርባት እንኳን አላለም፣ እንዳበላ ተብሎ የታዘዘው ነው። አንደኛው ደግሞ እንዲበላ የታዘዘው ነው። ሁለት ነው ሶስት መስሎ ነበረ። ስንት ጽዋን ነው በገነት ውስጥ የነበረው? ሁለት ነው እያሉኝ ነው። ስንት ነው? ሶስት ይላሉ። አሁን ድጋፍ ደግሞ አገኘው። ሉክ ስለዚህ በገነት ውስጥ እንዳይበላ የተከለከለችው ዛፍ አለ ማለት ነው። አዳም ከበላ ይሞታል። እንዳበላ ተብሏል ማለት ነው። እንዳበላ ምክንያቱም ከበላ ትሞታለህ። ለምንድን ነው የተከለከለው? ሁሉን ገዢ እንዲሆን ስልጣን ከተሰጠው በኋላ በእግዚአብሔርና በሰው መካከል ድንበር ያስፈልጋልና አዳም ራሱ ለእግዚአብሔር ተገዢ መሆኑን ማሳየት አለበትና አንድ ህግ መጠበቅ አለበት። ምን እንዳበላ የምትባለውን ያችን በመጠበቅ እሱ ደግሞ የእግዚአብሔርን ህግ እንደሚገዛ እንደሚጠብቅ ማሳየት አለበት። እሷን በመጠበቅ እሷን በማክበር ምክንያቱም እግዚአብሔር በባህሪ ገዢ ነው። ያን በባህሪ ገዢ የሆነው እግዚአብሔር ለአዳምና ሔዋን በጸጋ እንዲገዙ ስልጣን ሰጣቸው። ስለዚህ አዳምና ሔዋን ገዢ ሆነዋል። እኛ ብቻ ነን ገዢ፣ ሁሉንም ከእግዚአብሔር እኩል ነን እንዳይሉ ደግሞ እነሱ የእግዚአብሔር ተገዢ ለመሆናቸው አንድ ህግ መጠበቅ አለባቸው። በፍቅር ለእግዚአብሔር መታዘዝ አለባቸው። ስለዚህ ያችን እጽዋት አለመብላት አለባቸው።
በገነት ካለው ዛፍ ግን ይበላሉ። አንዲቱን ዛፍ ደግሞ እንዳይበሉ ከለከላቸው። አንደኛውን ዛፍ ደግሞ እንዲጠብቁ ታዘዛቸው። ስለዚህ ሶስት አይነት ዛፎች አሉ ማለት ነው በገነት የሚበሉት፣ የሚጠብቁት፣ ማይበሉት ማለት ነው የተከለከሉት። የሚበሉት ዛፍ አለ፣ ማይበሉት ደግሞ የተከለከሉት ህግ የተሰራባቸው አለ። የሚታደሱበት ደግሞ ሺህ ዓመት ዘመን እንዲጠብቀው የሚታደሱበት ደግሞ አለ ማለት ነው። ያንን ይጠብቁታል። ግን አላስቻላቸውም። እግዚአብሔርን ቀጥታ መሆን ስለተመኘች ሔዋን በላች ማለት ነው። በላች፣ ባሏንም አበላችሁ። ስተት ሰራች ማለት ነው። ይሄ ስተት ነው ይሄን በማድረጓ። ስለዚህ እግዚአብሔር ከገነት እንዲወጡ ያደርጋቸዋል ማለት ነው። ከገነት ሲወጡ መራብ፣ መጠማት፣ መራቆት፣ መታመም፣ መሞት መጣባቸው ማለት ነው። ስለዚህ የሰው ልጅ ሁሉ ምን ሆነ? ከዛ በኋላ በአዳም መልክ የሚወለድ ሆነ። አዳም ከገነት ሲወጣ በሱ መልክ ይሆናል የሚወልዳቸው ማለት ነው። ኢክራም ይረብሻል ድምፅሽ። ስለዚህ ከገነት የሚወጡ ሰዎች ምን ይሆናሉ? በካሜራውን ፈልገሽ ነው ኢክራም። ስለዚህ ከገነት የሚወጡ ሰዎች ምን ይሆናሉ ማለት ነው? በአዳም መልክ ይሆናሉ ማለት ነው። በአዳም መልክ የሚሆኑ ከሆነ ሎክ በአዳም መልክ የሚሆኑ ከሆነ ከዛ ስለዚህ ምንድነው እሱ የሚወለደው ሁሉ የሚራብ፣ የሚጠማ፣ የሚደክም ይሆናል ማለት ነው። የሚራብ፣ የሚጠማ፣ የሚደክም ይሆናል። ስለዚህ መራብ፣ መጠማት፣ መድከም ደረሰብን ማለት ነው። እኛ የኃጢአት ውጤት እኛ ላይ ደረሰብን። መሞትም ደረሰብን። እሱ ድነት ላይ አሁን ቀጣይ እናየዋለን። ክርስቶስ መሞት ለኛ መምጣት ያስፈለገው ይሄንን ፍርድ ነፃ ሊያወጣን ነው። ለምን ሞት የሚለው በአዳም ላይ የመጣው ከሞት ወደ ህይወት ሊያመጣን ስለሆነ ማለት ነው። ሙስሊሞች አይነካንም፣ የአዳም ነገር ምንም እኛ ላይ አልደረሰም ይላሉ። አዳም ይራብ ነበር በገነት አይራብም። ይጠማ ነበር በገነት አይጠማም። ይደክም ነበር በገነት አይደክምም። ከገነት ከወጣ በኋላ ግን እነኚህ ሁሉ ደርሰውበታል። እነኚህ ሁሉ ከደረሱበት ደግሞ ትራባላችሁ፣ ትጠማላችሁ፣ ትደክማላችሁ። አዳም በመራቆቱ ምክንያት እናንተም ተራቁታችኋል። በቀላሉ ምሳሌ ልስጣችሁ። አብይ ቤተመንግስት ሳለ የሚወልደው ልጅ አይራብም አይደል? አይጠማም አይደል? ለምን? ጠቅላይ ሚኒስተር ነው። ጠቅላይ ሚኒስተር በሆነበት ቤተመንግስት ሲወልድ ልጁ አይራብም፣ አይጠማም፣ አይቸገርም። ለምን? ቤተመንግስት ውስጥ ስላለ። ቤተመንግስት ውስጥ እንደ ልቡ ሁሉ ነገር ስላለ መራብ፣ መጠማት፣ መድከም አይነካውም የአብይ ልጅ። አብይ ወንጀል ሰርቶ ከቤተ መንግስት ቢባረር ልክ አብይ ጥፋት አጥፍቶ ከቤተ መንግስት ቢባረር ልጁ ወንጀለኛ ተብሎ አይጠየቅም። ሕፃን ልጁ ወንጀለኛ አይባልም። ነገር ግን አብይ ከቤተ መንግስት ሲባረር የሆነች ኪራይ ቤት ውስጥ ቢገባ፣ ጠባብ ቤት ውስጥ የሆነ ኪራይ ቤት ውስጥ ቢገባ አብይ ያ ልጅም ከአብይ ጋር አብሮ ተከትሎ እዛ ጠባብ ቤት ውስጥ ነው የሚገባው። ወይንም ደግሞ አብይ ከቤተ መንግስት ከተባረረ በኋላ እዛ ጠባብ ቤት ውስጥ ልጅ ቢወልድ የአብይ ልጅ እዛ ጠባብ ቤት ውስጥ የተወለደው ድህነትን ከአባቱ ሼር ያደርጋል። ድህነትን ምን ያደርጋል? ሼር ያደርጋል። መከራን፣ ችግርን፣ መራብን፣ መጠማትን፣ መታረዝን ከአባቱ ምን ያደርጋል? ሼር ያደርጋል። ልጁ ግን ወንጀለኛ ተብሎ አይጠየቅም። ስቲል ወንጀለኛም አይደለም። ነገር ግን አባቱ ከላመ ካማረ ቦታ ጣፋጭ ከሚበላበት ስፍራ እንዲወጣ ስለተደረገ ከአባቱ ልጁ ማግኘት የነበረበትን ሳያገኝ ይቀራል። ስለዚህ በደሃ ጎጆ ውስጥ ስለተወለደ የአባቱ መከራና ችግር ልጁ ሼር ያደርጋቸዋል። ስለዚህ እኛ ምንድነው የምንለው? ገነት
ለአዳም የተሰጠኝ በጸጋ ምቹ ቤተመንግስት ነበረች። ያቺ ምቹ ቤተመንግስት አዳም ጥፋት በማጥፋቱ ከዛ እንዲወጣ ተደረገ። አባታችን ነውና አዳም ከዛ ስለወጣ ጥፋት አጥፍቶ እኛ ልጆቹ ነንና አዳም ከገነት ሲወጣ የሚራብ የሚደክም የሚለፋ የሚታመም ሆኗልና እኛ ደግሞ የሱ ልጆች ነንና የምንራብ የምንደክም የምንሞት ሆነን። ለምን? እሱ እነኚህ ሁሉ ሼር አደረጋቸው ለኛ ማለት ነው። አዳም ባጠፋው ግን አንጠየቅም እኛ። አንተ ጸበለስ በልተሃል ተብሎ የተጠየቀው አዳም ነው እንጂ እኛ አይደለንም። ጸበለሷን የቀመሳት አለ ትጣፍጥ ትጎምዝዝ፣ ጨውጨው ትበል ስኳር ስኳር ትበል፣ ማርማር ይበል አናቅም እኛ ጸበለሷን አንጠየቅም። ጸበለስ በልተሃል ብሎ የሚቀጣን አምላክ የለንም፣ አልበላንም። ሕዝቅኤል ምዕራፍ 18 እንደሚናገረው ልጅ በአባቱ ኃጢአት አይጠየቅም ይላል። ኃጢአት የምትሰራ ነፍስ ራሷ ትሞታለች፣ ልጅ አባቱን ኃጢአት አይሸከምም ይላል። ስለዚህ አዳም አባታችን ነው። የአዳምና ኃጢአት እኛ አንሸከምም፣ አያገባንም፣ አይመለከተንም። እኔ ጸበለሱን ሲቆርጥ አላየሁት፣ እሷ ስትበላም አልቀመስኩት። ያንዴ ስለምቸኩል ነው አውራኝ። እሺ ክረም ሰላም ነው? ሰላም ነው። እንዴት ነሽ? አለን። ከብዙ ቀን በኋላ ነው ያገኘው። ዛሬ ደግሞ ስራ ላይ ነኝ፣ እየጠበቅኩ ነበር። ለአንድ ሰዓት ምናምን አልመች ብሎኝ ነው። ይቅርታ አቋረጥኩ መሰለኝ። በጣም ይቅርታ። ችግር የለውም። እና እኔ ሙስሊም ነኝ እና አልፎ አልፎ አክስቴ ደግሞ ኦርቶዶክስ ናት። አልፎ አልፎ እሷ ጋር እሄዳለሁኝ እና የሆነ ጊዜ ጓደኛም ኦርቶዶክሶች ምናምን አሉኝ። ቤተክርስቲያን መሄድ ጀመርኩኝ ከነሱ ጋር ከቤተሰብ ተደብቄ ማለት ነው። ከዛ ቤተክርስቲያን እየሄድኩኝ ያለ የሆነ ፍቅር እያደረብኝ መጣ ውስጤ ላይ ማለት ነው። በኋላ ደግሞ መጽሐፍ ማንበብ ጀመርኩኝ ማለት ነው። መጽሐፍ ማንበብ ስጀምር ደግሞ አላ በቃ ማለት ነው ዮሐንስ ወንጌል ምዕራፍ 14 ላይ ይመስለኛል ከቁጥር 6 ነጋሪ ነኝ እኛ እናውጣልሻለን። አራት ስድስት ላይ ምን የሚል እውነትም መንገድም ህይወትም እኔ ነኝ። 14:6 ላይ ክርስቶስም እንዲህ ይላል እኔ እውነት ህይወት መንገድ ነኝ። ኦኬ ተመለሽ ታችን እሺ ይሰማሻል? አዎ እየሰማሁ ነው። ኦኬ እሺ ምን እንርዳሽ አሁን? እና እኔ አሁን መማር መጠመቅ ፈልጋለሁኝ። ኦኬ በውስጥ ጻፊልኝ። ይሰማለሁ? በውስጥ ጻፊልኝ። መምህርን መድበልሻለን። በርቺ፣ ጸሎት አድርጊ። ትምህርት ያው መማር አለብሽ። መምህር እንትን እንልሻለን። ጥያቄዎች ምናምን ካሉሽ ጥያቄዎችሽን እንትን ትያለሽ። እኔ አንተ እየወጣሽ እየገባሽ ስለሆነ ሰዓት እንትን እያለ ነው። ሰማለሁ። ከወጣሽ አይሰማም። ወጣችን ከወጣሽ አይሰማም። ከወጣሽ አይሰማም። ትሰሚያለሽ ወይ? ለቆስጠንጢኖስ ጻፊለት ወይ ለኔ ጻፊልኝ። መምህርን መድበልሻለን። ድምጽ አይሰማም። ትሰሚያለሽ? ስልክ እየገባብሽውን አላውቅም። ፖዝ እየሆነ ነው። እንደዛ ነገር ነው። እና አሁን ጥያቄ ምንድነው ታውቃለህ? እስከምጠመቅ ድረስ ቤተክርስቲያን ዝም ብዬ ብሄድ ችግር የለውም ወይ? የለውም፣ ችግር የለውም። መማር ትችያለሽ፣ መሄድ ትችያለሽ፣ ችግር የለውም። ለቆስጠንጢኖስ ወይንም ለኔ ጻፊለት። በርቺ፣ ለኔ ወይንም ለቆስጠንጢኖስ ጻፊለት። እሺ በቃ ፎሎ አድርጌ ያለው። አዎ ፎሎ አድርጊኝና ወይንም ቆስጠንጢኖስን ፎሎ አድርጊው፣ ይመልስልሻል። ኦኬ እሺ፣ ወደ ቶፒካችን እንመለስ።
ይሰማልኝ አለ ኦልራይት ሜቢ ነገረድነት ግልጽ ሆኖላችኋል ይመስለኛል አይምን ውድቀት አዳም ከገነት እንዴት ወጣ የሚለው የኛና የነሱ ግልጽ ይሆነላችሁ ይመስለኛል ምንድነው ያለው ከዛ ድነት ላይ ደግሞ እንመጣለን እኛ እንዴት ነው ምንድነው እነሱ እንዴት ነው የሚድኑት ቀጣይ ክፍል እንመጣበታለን አሁን ለጊዜው ከገነት ሰው እንዴት ወጣ አዳምና ሔዋን ከገነት እንዴት ወጡ የሚለው ስለሆነ ቶፒካችን ማለት ነው ይሄንን በደንብ የተረዳ ሰው ድነት በደንብ ይገባዋል ክርስቶስ በስጋ ለምን መጣ የሚለው በደንብ ይረዳል ውድቀታችን በደንብ ከገባው መዳናችን ምንም አይከብደው ክርስቶስ በስጋ ለምን መጣ የሚለው ቤዛነት ለምን አስፈለገ ለሚለው በደንብ ይረዳዋል ማለት ነው